ሰላም ጤና ይስጥልን ክቡራን ተመልካቾች ከሐረሪ ቴሌቪዥን የሰዓቱን የአማርኛ ቋንቋ ዜናዎች ወደ እናንተ ይዘን ቀርበናል። ዜናዎቹን እየመራው ሌንሽ መልስ አብራችሁ ቆይታ የማደርገናል። በቅድሚያም ክልላዊ ዜናዎች በበጀት ዓመቱ የህዝቡን የልማት ጥያቄዎች ለመመለስ የተጀመሩ ተግባራትን ለማጠናቀቅ በትኩረት እንደሚሰራ የሐረሪ ክልል ቅርንጫፍ ጽህፈት ቤት ኃላፊ አቶ ጌቱ ወይሳ ገለጹ። በክልሉ በ2018 በጀት ዓመት ቀሪ ጊዜያት በሚከናወኑ ተግባራት ላይ ውይይት ተደርጓል። ገዛኛ ራጌ በሐረሪ ክልል በ2018 በጀት ዓመት ቀሪ ጊዜያት በሚከናወኑ ተግባራት ላይ ውይይት ተደርጓል። በብልጽግና ፓርቲ የሐረሪ ክልል ቅርንጫፍ ጽህፈት ቤት ኃላፊ አቶ ጌቱ ወይሳ በውይይቱ ላይ እንደገለጹት የበጀት ዓመቱ ቀጣይ እቅዶችን በስኬት ለማጠናቀቅ በትኩረት ይሰራል ብለዋል። በመሆኑም ተቋማት የማህበረሰቡን የመልካም አስተዳደርና ልማት ጥያቄዎች ለመመለስ የጀመሯቸውን ተግባራት በቀሪ ጊዜያት ለማጠናቀቅ በትኩረት ሊሰራ እንደሚገባ ገልጸዋል። በተለይም በቱሪዝም ልማት፣ የትምህርትና የጤና አገልግሎት ጥራትና ተደራሽነትና በኮሪደር ልማት ላይ የተመዘገቡ አበርታች ውጤቶችን አጠናክሮ ማስቀጠል ልዩ ትኩረት እንደሚሰጠው ገልጸዋል። የሌማት ትሩፋትና የከተማ ግብርና ስራዎችን በማጠናከር የግብርና ምርትና ምርታማነትን የማሳደጉ ስራም በበጀት ዓመቱ በልዩ ትኩረት ተጠናክረው የሚቀጥል መሆናቸውን አስገንዝበዋል። ለዜጎች የስራ ዕድል ፈጠራ ትኩረት በመስጠት የኢኮኖሚ ተጠቃሚነታቸውን እንዲጎለብት ለማድረግ በቀጣይ ርብርብ እንደሚደረግ ገልጸዋል። በሐረሪ ክልል በበልግና መኸር እርሻ በድምሩ 11956 ሄክታር መሬት በዘር ለመሸፈን ታቅዶ እየተሰራ መሆኑን የክልሉ ግብርና ቢሮ አስታወቀ። ለዘርፉ ስኬታማነት በትኩረት እየተሰራ መሆኑም ተገልጿል። ይነገታቸው ጌታቸው ዝርዝሩ እንደሚከተል ያቀርበዋል። በሐረሪ ክልል በበልግና በመኸር እርሻ በድምሩ 11956 ሄክታር መሬት በዘር ለመሸፈን ታቅዶ እየተሰራ መሆኑን የክልሉ ግብርና ቢሮ አስታውቋል። የክልሉ ምክትል ርዕሰ መስተዳድርና የግብርና ልማት ቢሮ ኃላፊ ወይዘሮ ሮዛ ኡመር እንደገለጹት በክልሉ ያለውን አነስተኛ መሬት በአግባቡ ተጠቅሞ ምርትና ምርታማነትን ለማሳደግ የተቀናጀ ስራ እየተሰራ ይገኛል። በክልሉ በ2018-19 በበልግ እና በመኸር እርሻ በድምሩ 11956 ሄክታር መሬት በተለያዩ የሰብል አይነቶች ለማልማት እየተሰራ መሆኑን ገልጿል። በበልግ ዝናብ እስካሁን 8681 ሄክታር መሬት በዘር መሸፈኑን ጠቁመው ቀሪው 3275 ሄክታር በክረምት መኸር ዝናብ ቶሎ ደራሽ ማሽላ እና ስንዴ ለመዝራት አስፈላጊው የቅድመ ዝግጅት ስራ እየተሰራ ነው ብለዋል። በክልሉ 3 የገጠር ወረዳዎች የሚገኙ ማሳዎች ላይ እየለሙ የሚገኙት ሰብሎችም ማሽላ፣ በቆሎና ስንዴ መሆናቸውን ጠቁመዋል። ለመኸር እርሻው ምርትና ምርታማነትን ማሳደግ አስፈላጊው የማዳበሪያ የዘርና ሌሎች የግብርና ግብዓት አቅርቦቶችን ለአርሶ አደሩ መሰራጨቱን ያመላከቱት ምክትል ርዕሰ መስተዳድሯ በምርት ዘመኑ እየለሙ ካሉ ሰብሎች 300,000 ሄክታር ኩንታል ምርት ለመሰብሰብ መታቀዱን አስረድተዋል። በየደረጃው ያሉ የግብርና ባለሙያዎችም ለአርሶ አደሩ አስፈላጊውን ሙያዊ እገዛ ድጋፍ እያደረጉ መሆኑን ገልጸዋል። በዚህም አርሶ አደሩን ከዝናብ ጠባቂነት ከማላቀቅና ተጠቃሚነትን ከማሳደግ አንጻር አበረታች ስራዎች ተከናውነዋል ያሉት በቀጣይም የተገኙ አበረታች ውጤቶችን በማስቀጠል የአርሶ አደሩን ተጠቃሚነት ለማጎልበትና ምርታማነትን ለማሳደግ የላቀ ትኩረት እንደሚሰጥም ገልጸዋል። የህዝብ ውሳኔ የመጨረሻ ውሳኔ በመሆኑ ፓርቲያቸው የምርጫን ውጤት በጸጋ እንደሚቀበል በሐረሪ ክልል የሚገኙ ተፎካካሪ ፓርቲዎች ገለጹ። ህዝቡ ወደፊት ሊያሻግረውና ውጤት ሊያመጣለት የሚችለውን ፓርቲ በነጻነት መምረጡን ገልጸዋል። ለሄኖክ ግርማ ዘገባ አያንቱ አህመድ። በሰባተኛው ሀገራዊና ክልላዊ ምርጫ ለሐረሪ ክልል ምክር ቤት የግል እጩ ሆነው የተወዳደሩት አቶ ጀማል አባገረው በዕለቱ የነበረው የህዝብ ድምጽ የመስጠት ተሳትፎና እጅግ ከፍተኛና የሚደነቅ እንደነበር ገለጹ። እጩ ተወዳዳሪው ግንቦት 24 ቀን 2018 ዓ.ም ከማለዳ 12 ሰዓት ጀምሮ ድምጽ ለመስጠት ወደ ምርጫ ጣቢያው ማምራታቸውን ገልጸዋል። ህዝቡ ያለምንም ቅስቀሳ በራሱ ተነሳሽነትና ፍላጎት የራሱን መሪ ለመምረጥ በሁሉም የምርጫ ጣቢያዎች ከማለዳው 12 ሰዓት ጀምሮ በነቂስ ተሰልፎ እንደነበርም ገልጸዋል። በተለይም አካል ጉዳተኞች፣ አረጋውያን፣ ወጣቶች፣ ነፍሰ ጡር እናቶችና ህጻናትን ያዘሉ እናቶች ጭምር ሳይቀሩ ይበጀናል የሚሉትን መሪና ፓርቲ ለመምረጥ ረጅም ሰልፎችን ይዘው እንደነበር አቶ ጀማል አስታውሰዋል። እኔ ራሴ ከራሴ ጀምሮ ከ12 ሰዓት ጀምሮ ነበረ ካርድ ለመስጠት ወደ ምርጫ ጣቢያ የሄድኩት። ፍጹም የሚያስደምም ነበረ የህዝቡ አወጣጥ። ሽማግሌ፣ ነፍሰ ጡሮች፣ ህጻናትን ሳይቀሩ ተሸክመው ነበረ ወደ ምርጫ ጣቢያ ህዝቡ ሲሄድ የነበረው። ሰልፍ ብቻ ሳይሆን እነማን ናቸው ይመሩናል የሚለውን ነገር ሁሉ እየመከረ ሲሄድ መንገድ ላይ ለመታዘብ ችያለሁና ሁሉም በየአቅጣጫው
ያለምንም ቅስቀሳ በራሱ ፍላጎት ተነሳስቶ የራሱን መሪ ለመምረጥ በሁሉም ወረዳዎችና ምርጫ ጣቢያዎች ላይ እኔም ሳልሆን የኔም ታዛቢዎች ይሄንን ዞሮ የተመለከቱበት አይነት ሁኔታ ነው ያለው። ይህንን እውነታ በየምርጫ ጣቢያው ያሰማሯቸው የእሳቸው የምርጫ ታዛቢዎችም ማረጋገጣቸውን እጩ ተወዳዳሪው ጨምረው ገልጸዋል። ህዝቡ ወደፊት ሊያሻግረውና ውጤት ሊያመጣለት የሚችለውን ፓርቲ በነጻነት መምረጡን የጠቆሙት አቶ ጀማል የክልሉ ህዝብና የተለያዩ ባለድርሻዎች ለምርጫው ሰላማዊና ስኬታማ መሆን ላበረከቱት ከፍተኛ አስተዋጽኦ ምስጋና አቅርበዋል። የምርጫ ሂደቱ ዲሞክራሲያዊ በሆነ መንገድ መጠናቀቁን በማንሳት ወደፊት የሚመጣውን ማንኛውንም የምርጫ ውጤት በጸጋ ለመቀበልና የህዝቡን ድምጽ ለማክበር ዝግጁ መሆናቸውን አረጋግጠዋል። ኢትዮጵያን ትልቅ ከፍታ ለማድረስ ያለምንም ችግር እየተንቀሳቀሰ መሆኑን እየመሩት ያሉት መሪዎች በተለይም እንደ ሀገር ኢትዮጵያን እየመሩ ያሉት መሪዎች በዓለም ደረጃ በዲፕሎማሲ ደረጃ ኢትዮጵያን ያኮሩ እንደመሆናቸው መጠን በቀጣይነትም ይሄንን ልማት አስቀጥሎ ኢትዮጵያን ትልቅ ደረጃ ያደርሳሉ የሚል በውስጡ የተቀረጸ ገንፍሎ ማውጣቱ የዚህ አመላካች ነው እና ሊመሰገን ይገባል። የሐረሪ ህዝብ ክልል በቀጣይነት ደግሞ ከተመረጥንና ብሔራዊ ምርጫ ቦርድ ሪፖርት ካደረገ የተሰጠንን ኃላፊነት በካርድ ሰጥቶናል። በቀጣይነት ደግሞ ይህንን ኃላፊነት ወስደን ከሌሎች መሰል ተመራጭ አመራሮች ጋር የግዴታችንን ሌላው በሐረሪ ክልል የኢትዮጵያ ብሔራዊ አንድነት ፓርቲን ወክለው ለክልል ምክር ቤት የተወዳደሩት ወይዘሮ ሐሰነት ሙሜ ፓርቲያቸው 7ኛውን ሀገራዊና ክልላዊ ምርጫ እንደሚያከብርና የህዝብን ውሳኔ በጸጋ እንደሚቀበል አስታውቀዋል። ምርጫውን ብናሸንፍም የሁሉንም ዜጎች ጥቅም በሚያስጠብቅ መልኩ ህዝብን በታማኝነት ለማገልገል እንሰራለን ያሉት ወይዘሮ ሐሰነት ምርጫውን ብንሸነፍ በሰላማዊና በገንቢ ተፎካካሪነት በመሳተፍ ለክልሉና ለሀገሪቱ ልማት ሰላምና መረጋጋት ከመንግስትና ከባለድርሻ አካላት ጋር በትብብር እንሰራለን ብለዋል። ውጤት እዚህ ጋር እንጠብቃለን። የምንጠብቀው ውጤት መሸነፍ ነው። እዚህ ጋር ግን ህዝቡ ይሰራልኛልና መብቴን ያስከብራል፣ ወደ ልማት ያሻግረኛል፣ ይለውጠኛል፣ ካደጉት ሀገሮች ይመድበኛል ብሎ ያለውን መንግስት ነው የሚመርጠው። ያን የሚመርጠው ሰዓት የህዝብን ውሳኔ ሁሌም የህዝብን ድምጽ እናከብራለን። እኛ እንደ ፓርቲያችን የፖለቲካን ለስልጣን ከሚሉት ወገን አይደለም። እኛ ፖለቲካን የምንጠቀመው የህዝባችንን ፍላጎት ለማሟላት የጎደለውን ቦታ ለማየት ክፍተታቸው የቱጋ ነው፣ ብርታታቸው የቱጋ ነው፣ ክፍተቱን ለመሙላት ብርታቱን ለማጠንከር የቆመ ፓርቲ ነው እንደ ፓርቲያችን እና ማንኛውንም ውጤት ለመቀበል ዝግጁ ነን። የፖለቲካ ፉክክር ለስልጣን ብቻ ሳይሆን ለህዝብ አገልግሎት በመሆኑ የምርጫው ውጤት ምንም ይሁን ምን የህግ የበላይነትንና ብሔራዊ አንድነትን ለማረጋገጥ ከመንግስት ጋር በጋራ ለመስራት ፓርቲው ቁርጠኛ መሆኑን አረጋግጠዋል። በሐረሪ ክልል የገጠር ሞዴል መንደር የአርሶ አደሩን ማህበራዊና ኢኮኖሚያዊ ተጠቃሚነት ያረጋገጠ መሆኑ ተጠቆመ። መሰረተ ልማቶቹ የተሟላለት የተመቻቸ አኗኗር ውስጥ እንደሚገኙ የሞዴል መንደሩ ነዋሪ አርሶ አደሮች ገልጸዋል። ባልደረባችን ቤተልሔም ደሴ በቦታው ተገኝታ የሚከተለውን ጥንቅር አሰናድታልናለች። ሶፊ ወረዳ አውዴላ መንደር እንገኛለን። እንግዲህ በዚህ መንደር ውስጥ በቅርቡ ለአርሶ አደሩ የተገነቡ ሞዴል ቤቶች ልንቃኝ የተገኘ ነው። የአካባቢውን ጸጋ በመጠቀም የአርሶ አደሩን አኗኗር ዘይቤ በዘላቂነት የሚቀይር ዘመኑን የዋጀ አኗኗር እንዲኖራቸው በተለይም ደግሞ አርሶ አደሩ ቀደም ሲል ከሚኖርበት ያልተመቻቸ የቤት ይዘትና አኗኗር በማላቀቅ ምቹ የሆነ አኗኗርን ለመስጠት በማለም የተጀመረው የሞዴል ቤቶች ግንባታ አርሶ አደሮቹ ስሜታቸውን በምን መልኩ ይገልጻሉ የሚለውን እኛ ደግሞ ልናስቃኛችሁ እዚህ ተገኘን። አርሶ አደር ጀማል በከር ይባላል። በሐረሪ ክልል ሶፊ ወረዳ በሞዴል መንደሩ ነዋሪ ሲሆን ወደ ቤታቸው ጎራ ስንል ከወዳጆቻቸው ጋር እያወጉ ነበር ያገኘናቸው። አርሶ አደሩ ከዚህ ቀደም ከነበራቸው ያልተመቻቸ አኗኗር ተላቀው የደስታ አየር እየተነፈሱ መሆኑን ይናገራሉ። መና ሎኒዚ ሐሬ ሉቁ
ከዚህ በፊት የነበረው ቤት የእንስሳ ቤት፣ የእህል ቤት፣ የሰውና የፍየል ቤት በሙሉ በአንድ ላይ ነበር የምንኖረው። አሁን ግን በጥሩ ሁኔታ የቆርቆሮ ቤት ገንብተን የዶሮ ቤት ከኛ ጋር ለየብቻ በተናጠል ከቤታችን ጋር በጥሩ ሁኔታ በፍቅር እንድንኖር አድርጎናል። ወደፊት የሚመጣው ትውልድም በዚህ መልኩ ሰርቶ እንዲኖር እናደርጋለን። በቀጣይ የኛ ኑሮ እንዳይደግም እንጥራለን። ሌላው አርሶ አደር ቶፊቅ አብዲ ከዚህ ቀደም የሚኖሩበት ቤት ለበሽታ ተጋላጭ የሚያደርግ ከብትና ሰው አንድ ላይ የሚኖርበት እንደነበር አስታውሰው የነሱንም የልጆቻቸውንም ህይወት በዘላቂነት መቀየር የቻለ መሆኑን ገልጸውልናል። ያለሱማ ነማቲ ፊውስ በርባኪታ ዋንጋሪ ተከፈት አኗኗር ለጤና ራሱ ወሳኝ ነው። ከዚህ በፊት እኛና ከብቶቻችን በሙሉ አንድ ላይ ስለነበረን ሽታው ራሱ በሽታ ነው። እንግዳ ሲመጣ ራሱ ሽታው ወደ ቤት መግባት ያቀታቸው ነበር። አሁን ግን ጽዳታቸውንም ጤናቸውንም ተጠብቋል። 5 ልጆቻቸውን ያለ አባት እያሳደጉ የሚገኙት ሌላኛው አርሶ አደር ዘምዘም ዚያድ የዚህ ሞዴል መንደር ቤቶች አንዷ ተጠቃሚ ሲሆኑ በአነስተኛ በአንድ ክፍል ቤት ከመኖር ተላቀው እሷና ልጆቿ እንኳን በተለያዩ ክፍሎች ማደር ችለናል ይላሉ። ከዚህ በፊት ከዶሮና ከብቶች ጋር አንድ ላይ ነበር የምንኖረው። ከልጆች ጋር በከብቶች መሃል ነበር የምንተኛው። የልጆች አባት ሞቷል። እነዚህ ልጆች ለብቻዬ ነው ማሳድገው። አሁን ላይ የዶሮ ክፍል ለብቻ፣ የልጆች ክፍል ለብቻ፣ የማብሰያ ክፍልም ለየብቻ የያዙ ቤቶች ውስጥ እየኖርን እንገኛለን። አርሶ አደሮቹ በመንደሩ ከመኖር ባሻገር በዶሮ እርባታ፣ በዘመናዊ የንብ ቀፎች ንብ በማነብ አትክልትና ፍራፍሬዎችን በማልማት ከዕለት ፍጆታዎቻቸው አልፈው ለገበያ ለማቅረብ እየሰሩ መሆኑን ይናገራሉ። ተኛለን ከመርቴ ሶማቲንስ ኩዱራፊ ሙዱራውንዳ በቃ ድሩ መጋላ ራስ ቢዳጅራ ከዚህ በፊት ከገበያ የምንገዛው አትክልትና ፍራፍሬ በጓሯችን እያለማን ተጠቃሚ ሆነናል። ቤተሰቦቻችንም የመገብን ገና ለገበያ ለማቅረብም ተዘጋጅተናል። እንቁላልን እየሸጥን ጫጩቶችን ገዝተን በስፋት ለመስራት አስቤያለሁ። አማ ሎኮታናለ ካኖ ካንዳን ሎኮታና ከለዚ ጀላ በተሰጠን ዶሮ ልጆችን ከእንቁላሉ እየመገብኩ ለገበያም እያቀረብኩ እየኖርኩበት እገኛለሁ። ጥሩ ብርሃን አይቻለሁ። እንደበፊቱ አይደለም። አከዱራኔ ቴቪቲ የሶፊ ወረዳ ዋና አስተዳዳሪ አቶ አብዲ አወል በበኩላቸው የሞዴል መንደሩ ፕሮጀክት ተበታትኖ ይኖር የነበረውን አርሶ አደር በአንድ ጽዱ መንደር ውስጥ ያሰባሰበ መሆኑን ገልጸዋል። ከዚህ ቀደም በአንድ ቤት ውስጥ ማብሰያ፣ መኝታና የከብቶች መጠለያ ይጠቀሙበት የነበረውን የኋላ ቀር አኗኗር በመቀየር የአካባቢውን ጸጋ መሰረት ያደረገ ዘመናዊ የአኗኗር ዘይቤን መፍጠር መቻሉን አብራርተዋል። አስተዳዳሪው አክለውም በወረዳው በቀዳሚነት የዚህ ልማት እድል ተጠቃሚ መሆን መቻሉ ትልቅ ስኬት መሆኑን አንስተው በቀጣይም በዚሁ መንደርና በሌሎች ቀበሌዎች በርካታ ቁጥር ያላቸው ተጨማሪ ሞዴል መንደሮች በስፋት ለመገንባት መሰረቱ መጣሉን ጠቁመዋል። ጠቅላይ ሚኒስትራችን ክቡር ዶክተር አብይ አህመድ በመጣ ጊዜ አይቶ እዚህ ይሄ አይቶ ከንትን ካለ በኋላ ወዲያው ቃል ገብቶልን እዚህ ወረዳው ላይ በእንደዚህ ዲዛይን በእንደዚህ የኛ አካባቢ ጸጋ አሁን ይሄ ብታዩ ይሄ ቤቱላ በዚህ ነው። ድንጋዩም ከዚህ ነው፣ አፈሩም ከዚህ ነው። ከሌላ ቦታ ያመጣ ነው፣ ከፋብሪካ ነገሮች ብቻ ነው ያመጣ ነው እንጂ ሰዎች ራሱ ያገነቡት ሰዎች ከዚህ ነው። የኛ ነዋሪ ነው፣ የዚሁ ሰዎች ነው ማለት ነው። ስለዚህ ይሄንን አይቶ ጠቅላይ ሚኒስትራችን ሌላ 250 ቤት ተሰጠን ማለት ነው። ስለዚህ 250 ቤት 50 ቤት እዚህ ይሄ ቤት ተቀጥሎ በዚህ በጀርባው የሚሰራው ነውና 200 ደግሞ ሌላ ሳይት ሌላ ቀበሌ ላይ ሶፊ ቀበሌ ላይ 200ውን ስራው ጀመረናል። የአርሶ አደሩን ህይወት በዘላቂነት የሚቀይሩና የኢኮኖሚ ተጠቃሚነታቸውን የሚያሻሽሉ የልማት ተግባራት በትኩረት እንደሚቀጥሉ ማረጋግጠዋል። ከሐረሪ ቴሌቪዥን ዜናዎቻችን እንደቀጠሉ ናቸው። ወደ ሀገር አቀፍ ዘገባዎች ተሸጋግረናል። የሕዝብ ተወካዮች ምክር ቤት ዛሬ ባካሄደው 23ኛ መደበኛ ስብሰባ ኢትዮጵያ ከተለያዩ ሀገራት ጋር ያደረገቻቸው የአየር አገልግሎት ስምምነት ረቂቅ አዋጆችን መርምሮ አጽድቋል። በሌላ ዜና
7ኛው ጠቅላላ ምርጫ በሁሉም መመዘኛዎች ኢትዮጵያን አሸናፊ ያደረገ የምርጫ ሂደት መሆኑን የኢትዮጵያ የፖለቲካ ፓርቲዎች የጋራ ምክር ቤት ሰብሳቢ ሰለሞን አየለ ገልጸዋል። እኚህና መሰል ሀገር አቀፍ ዘገባዎች በተከታታይ ይቀርባሉ። የህዝብ ተወካዮች ምክር ቤት ዛሬ ባካሄደው 23ኛ መደበኛ ስብሰባ ኢትዮጵያ ከተለያዩ ሀገራት ጋር ያደረገቻቸው የአየር አገልግሎት ስምምነት ረቂቅ አዋጆችን መርምሮ አጽድቋል። የውጭ ግንኙነትና የሰላም ጉዳዮች ቋሚ ኮሚቴ ምክትል ሰብሳቢ ዶክተር ፈቲ ማሃዲ የአየር አገልግሎት ስምምነት ረቂቅ አዋጆችን ሪፖርትና የውሳኔ ሀሳቦች ለምክር ቤቱ አቅርበዋል። በዚህ ወቅትም የአየር አገልግሎት ስምምነት ረቂቅ አዋጆቹ ኢንቨስትመንትን በመሳብና የአየር ትራንስፖርት መዳረሻዎችን በማስፋት ለሀገራችን የአየር ትራንስፖርትና ኢኮኖሚያዊ እድገት ያላቸው ሚና ወሳኝ ነው ብለዋል። ከአየር አገልግሎት ስምምነቶቹ መካከልም በኢትዮጵያ መንግስትና በሴራሊዮን መንግስት በኩል የተፈረመው አንዱ መሆኑን ጠቁመው ስምምነቱ ለአየር መንገዶች ወደ ተመረጡ መዳረሻዎች በቀጥታ ለማረፍና ምቹ የአቪዬሽን አገልግሎት እንዲሰጡ እንደሚያስችል አስገንዝበዋል። በተመሳሳይ በአንጎላ ሪፐብሊክና በኢትዮጵያ መንግስት መካከል የተፈረመው የአየር አገልግሎት ስምምነት ረቂቅ አዋጅ ለምክር ቤቱ የቀረበ ሲሆን ስምምነቱ በሀገሪቱ መካከል ያለውን በርካታ ዓመታት ያስቆጠረ ግንኙነት ለማሳደግ እድል ይፈጥራል ብለዋል። በሌላ በኩል በኢትዮጵያ መንግስትና በባንግላዴሽ መካከል የተደረገው የአየር አገልግሎት ስምምነት በሀገራቱ መካከል እያደገ የመጣውን የአየር ትራንስፖርት ፍሰት ከግምት ያስገባ መሆኑን ነው ያነሱት። ሌላው በምክር ቤቱ የጸደቀው የአየር አገልግሎት ረቂቅ አዋጅ በኢትዮጵያ መንግስትና በኢስዋቲኒ ንጉሠ ነገስት መንግስት መካከል የተደረገው ስምምነት ነው። ይህም ያለ በረራ ድግግሞሽ ገደብ የጭነት በረራዎችን ማከናወንን ጨምሮ ለበረራ የሚያስፈልጉ ቁሳቁሶችን ከጉምሩክ ቀረጥ ነጻ ማስገባትን የሚያካትት በመሆኑ የበረራ ወጪውን እንደሚቀንስ አስረድተዋል። ዘገባው የኢዜአ ነው። ሰባተኛው ጠቅላላ ምርጫ በሁሉም መመዘኛዎች ኢትዮጵያን አሸናፊ ያደረገ የምርጫ ሂደት መሆኑን የኢትዮጵያ ፖለቲካ ፓርቲዎች የጋራ ምክር ቤት ሰብሳቢ ሰለሞን አየለ ገልጸዋል። የምርጫ ሂደቱ ከመጀመሪያው ጀምሮ በርካታ ፓርቲዎችን በማሳተፍ በሀሳብ ክርክር የዘለቀና ድምጽ ለመስጠትም በርካታ ዜጎች የተመዘገቡበት መሆኑን ለኢዜአ ገልጸዋል። በድምጽ አሰጣጡም ዜጎች ዝናብ፣ ብርድና ፀሐይ ሳይበግራቸው ከማለዳ እስከ ሌሊት ድምጽ የሰጡበት ታሪካዊ ክስተት መሆኑን ተናግረዋል። በኢትዮጵያ የተካሄደው ሰባተኛው ጠቅላላ ምርጫ ሁሉንም አሳታፊ ባላደረገ መልኩ በሰላም እንዲጠናቀቅ የጋራ ምክር ቤቱ በትብብር ሲሰራ መቆየቱን አንስተዋል። በመሆኑም ምርጫው በሰላማዊና ዲሞክራሲያዊ የምርጫ ሂደት ኢትዮጵያን አሸናፊ ያደረገ መሆኑን ተናግረዋል። የምርጫ ሂደቱ እንደ አጠቃላይ የተሳካ መሆኑን ገልጸው በፖለቲካ ፓርቲዎች መካከል መፎካከሩ እንዳለ ሆኖ በቀጣይ ሀገርን በመገንባት ሂደት ውስጥ በጋራ መቆም እንደሚገባ ጠቁመዋል። በጤናው ዘርፍ የተከናወኑ የመሰረተ ልማት ግንባታዎችና የጥራት ማሻሻያዎች ኢትዮጵያን የጤና ቱሪዝም ማዕከል ለማድረግ ትልቅ አቅም እየሆኑ መጥተዋል ሲሉ የጤና ሚኒስትር ዴኤታ ዶክተር ደረጀ ድጉማ ገልጸዋል። ከቅርብ ጊዜ ወዲህ በህብረተሰቡ ዘንድ የሚታየው የአኗኗር ዘይቤ መቀየር፣ የአመጋገብ ስርዓት መዛባትና የእንቅስቃሴ ውስንነት ተላላፊ ያልሆኑ በሽታዎች በእጅጉ እንዲጨምሩ ምክንያት መሆናቸውን ገልጸዋል። በመሆኑም በሽታዎችን በተለያዩ ደረጃዎች ቀድሞ መለየትና አክሞ የማዳን አቅምን በዚያው ልክ ከፍ ማድረግ አስፈላጊ ሆኖ በመገኘቱ አዲሱ የአክሞ ማዳን ፖሊሲ በትኩረት ተግባራዊ እየተደረገ ይገኛል ብለዋል። ትላልቅ ሆስፒታሎች ዓለም አቀፍ ደረጃቸውን የጠበቁ እንዲሆኑ የማድረግ ስራዎች የተከናወኑ መሆናቸውን ጠቅሰው ሆስፒታሎች ከዚህ ቀደም በሀገር ውስጥ የማይሰጡ የላቁ የሕክምና አገልግሎቶችን በስፋት መስጠት መጀመራቸውን አብራርተዋል። ኢትዮጵያን የጤና ቱሪዝም ማዕከል ለማድረግ የተያዘውን ግብ ውጤታማ ለማድረግ በአዲስ አበባና በክልል ከተሞች በመንግስትና በግሉ ዘርፍ ትላልቅ ሆስፒታሎች ተገንብተው ወደ ስራ መግባታቸውን አመልክተዋል። በሌላ በኩል መድኃኒትና የሕክምና መሳሪያዎችን በሀገር ውስጥ አቅም ማምረት ለዘርፉ ዘላቂ ስኬት ቁልፍ ጉዳይ መሆኑን የገለጹት ሚኒስትር ዴኤታው በዚህም መንግስት ልዩ ትኩረት ሰጥቶ በመንቀሳቀሱ በርካታ አበረታች ውጤቶች የተመዘገቡ እንደሚገኝ መናገራቸውን ፋና ብሮድካስቲንግ ዘግበዋል። በሚቀጥሉት ቀናት የክረምት ዝናብ ተጠቃሚ የሆኑ የሀገሪቱ አካባቢዎች ከቀላል እስከ ከባድ መጠን ያለው ዝናብ እንደሚያገኙ የኢትዮጵያ ሜትሮሎጂ ኢንስቲትዩት አስታውቋል። የኢትዮጵያ ሜትሮሎጂ ኢንስቲትዩት ለኢዜአ በላከው መግለጫ እንዳስታወቀው በሚቀጥሉት ቀናት ከቀላል እስከ ከባድ መጠን ያለው ዝናብ ይጠበቃል። እርጥበታማው የአየር ሁኔታ ከቀን ወደ ቀን በደቡብ ምዕራብ፣ በምዕራብና በሰሜን ምዕራብ የሀገሪቱ አካባቢዎች ላይ ከቀላል እስከ መካከለኛ መጠን ያለው ዝናብ እንደሚኖራቸው ያመላክታል። የክረምት ዝናብ ተጠቃሚ የሆኑ የሀገሪቱ አካባቢዎችና የደቡብና ደቡብ ምስራቅ የሀገሪቱ አካባቢዎች
አካባቢዎችን የሚሸፍን ከቀላል እስከ ከባድ መጠን ያለው ዝናብ እንደሚያገኙም አስታውቋል። በመደበኛ ሁኔታ ወቅታዊ የክረምት ዝናብ ቀደም ብሎ በምዕራብና በደቡብ ምዕራብ አጋማሽ የአገሪቱ ክፍሎች ላይ የሚጀምር ሲሆን በሂደት የተጠናከረ የክረምት ዝናብ ተጠቃሚ በሆኑ አካባቢዎች እንደሚስፋፋም ገልጸዋል። በምዕራብ፣ በሰሜን ምዕራብ፣ በመካከለኛውና በምስራቅ የአገሪቱ አካባቢዎች ላይ ዝናቡ በመጠንም ሆነ በስርጭት የተሻለ እንደሚሆን ይጠበቃል ብለዋል። የሚኖረው እርጥበት ለግብርና ስራ የማሳ ዝግጅትና የመኸር ሰብሎችን ለመዝራት እንዲሁም ለበልግ ሰብል ተጠቃሚ አካባቢዎች መልካም አጋጣሚ እንደሚኖረው ጠቁመዋል። በሚቀጥሉት 10 ቀናት የክረምት ዝናብ ተጠቃሚ በሆኑ የአገሪቱ ተፋሰሶች ከቀላል እስከ ከባድ መጠን ያለው የገጸ ምድር የውሃ ፍሰት እንደሚኖራቸው ይጠበቃል ብለዋል። ወደ ዓለም አቀፍ ዘገባዎች ስናልፍ የኢቦላ ምላሽን ለመደገፍ የቻይና ሕክምና ባለሙያዎች ቡድን ዲሞክራቲክ ሪፐብሊክ ኮንጎ ገብተዋል። ከባድ የህዝብ ጤና ችግሮች ባጋጠሙ ቁጥር ቻይና በተከታታይ ወቅታዊ እርዳታዎችን ስታደርግ መቆየቷ ይታወቃል። ምስጋና ኃይሉ የመካከለኛው አፍሪካ አገሪቱ በኢቦላ ወረርሽኝ የምትሰጠው ምላሽ ለመደገፍ ለ3 ወራት የሚቆይ ተልዕኮ የቻይና ጸረ ወረርሽኝ ሕክምና ባለሙያዎች ቡድን ማክሰኞ ዕለት ዲሞክራቲክ ሪፐብሊክ ኮንጎ ዋና ከተማ ኪንሻሳ ገብቷል። የዲሞክራቲክ ሪፐብሊክ ኮንጎ ጤና ጥበቃ ሚኒስቴር ተወካይ ሉኩ ማላያ ማሪየስ እንደተናገሩት በአውሮፕላን ማረፊያ ተገኝቶ ቡድኑን ከተቀበሉ በኋላ የቻይና ሕክምና ባለሙያዎች መላኳ ለኮንጎ መንግስትና ለህዝቧ ወቅታዊ ጠንካራ ድጋፍ ያሳያል ብለዋል። የዲሞክራቲክ ሪፐብሊክ ኮንጎ ከባድ የህዝብ ጤና ፈተናዎች ባጋጠማት ቁጥር ቻይና በተከታታይ ወቅታዊ እርዳታዎችን ስታደርግ መቆየቱን ጠቅሰው ይህ ተልዕኮ የአገሪቱን የወረርሽኝ መከላከል መቋጠርና ማከም አቅም የበለጠ እንደሚያጠናክር እንዲሁም ወረርሽኙ በተቻለ ፍጥነት በቁጥጥር ስር ለማዋል እንደሚረዳቸው ያላቸውን ተስፋ አክለው ገልጸዋል። የቻይና ባለሙያዎች ቡድን መሪ ሉ ሚንግ በበኩላቸው ቡድኑ ከኮንጎ ወገን ፍላጎት በተመጣጠነ መልኩ ስራውን በፍጥነት እንደሚጀምር እና ከሀገር ውስጥ ሕክምና እና የበሽታ መቆጣጠር ተቋማት ጋር በመተባበር በወረርሽኙ ግምገማ ጉዳይ አያያዝና በሌሎችም ዘርፎች ድጋፍ እንደሚያደርግ ተናግረዋል። ቡድኑ የህዝብን ህይወትና ጤንነት ለመጠበቅ ከኮንጎ ወገኖች ጋር በቅርበት እንደሚሰራና ቻይና ያላትን እውቀትና ልምድ በማካፈል ኮንጎ የወረርሽኙን በመነሻ ደረጃ እንድትቆጣጠር የበኩሉን አስተዋጽኦ እንደሚያደርግም አክለው ገልጸዋል። በግንቦት 15 ዲሞክራቲክ ሪፐብሊክ ኮንጎ ከ1976 ወዲህ ለ17ኛው ኢቦላ ወረርሽኝ መከሰትን በይፋ አረጋግጣለች። ከሁለት ቀናት በኋላም ዳግም የዓለም ጤና ድርጅት ወረርሽኙ ዓለም አቀፋዊ አሳሳቢነት ያለው የህዝብ ጤና ድንገተኛ አደጋ መሆኑን አውጇል። የቻይና ብሔራዊ ጤና ኮሚሽን ዲሞክራቲክ ሪፐብሊክ ኮንጎ የኢቦላን መቆጣጠር ጥረት ለመደገፍ የህክምና ባለሙያዎች ቡድን ለመላክም መወሰኑን ሰኞ ዕለት አስታውቋል። እንደ ኮሚሽኑ ገለጻ ከሆነ መጀመሪያ ቡድኑ በወረርሽኙ መቆጣጠር ላይ ሰፊ ልምድ ያላቸውን 5 አባላትን ያካተተ ነው። እነዚህ ባለሙያዎች ከአካባቢው ሁኔታዎች ጋር የተጣጣመ ተግባራዊ ምላሽ ልምዳቸውን የሚያካፍሉ ሲሆን የዲሞክራቲክ ሪፐብሊክ ኮንጎ የኢቦላ መከላከልና መቆጣጠርና የህክምና አቅም ለማሳደግ ያግዛሉ ሲል ሲጂቲኤን ዘግቧል። የአሜሪካ ምክር ቤት ትራምፕ በኢራን ጦርነት ላይ ያላቸውን ስልጣን የሚገድብ ውሳኔ አሳለፈ። አሜሪካ ወደ ኢራን የሚሄዱና ከኢራን የሚነሱ መርከቦች እንዳይንቀሳቀሱ እገዳ እንደምትጥል አስታውቃ እንደነበር ይታወሳል። ለቢቢሲ ዘገባ ባህር ጠንክር። የአሜሪካ የህዝብ ተወካዮች ምክር ቤት ፕሬዝዳንት ዶናልድ ትራምፕ በኢራን ላይ ተጨማሪ ጥቃት እንዳይፈጽሙ የሚያደርጉ ውሳኔ ያሳለፈ። ውሳኔው ያሳለፉት 215 ለ208 በሆነ ድምፅ ሲሆን 4 ሪፐብሊካኖች ባለፈው የካቲት ወር ላይ የመጀመሪያውን ጦርነት በመቃወም ዲሞክራቶችን ተቀላቅለዋል። ይህ በኮንግረሱ ፍቃድ አልተሰጠውም በሚል ትችት ሲቀርብበት የነበረውን የትራምፕ ስልጣን ለመገደብ በምክር ቤቱ የተደረገው 4ኛ ሙከራ ነው። አሁን ግን ምክር ቤቱ ያሳለፈው ውሳኔ ሪፐብሊካኖች በሚቆጣጠሩት የአሜሪካ ሴኔት ይሁንታ ማግኘት አለበት። ሴኔቱ ሊያጸድቀው ቢችልም እንኳን ውሳኔው በኢራን ላይ እየተወሰደ ያለውን ወታደራዊ እርምጃ ያስቆማል ተብሎ አይታሰብም። ሴኔት ቀደም ብሎ ካደረጓቸው ያልተሳኩ 7 ሙከራዎች በኋላ ግንቦት ወር ላይ ተመሳሳይ የውሳኔ ሐሳብ ቀርቦ የነበረ ቢሆንም እስካሁን ሙሉ ድምጽ ማግኘት አልቻለም። ረቡዕ ዕለትም የምክር ቤቱ አባላት የሰጡት ድምጽ በትራምፕ ሪፐብሊካን ፓርቲ ውስጥ መከፋፈል እንዳለም ያሳየ ነበር። አሜሪካና እስራኤል በኢራን ላይ የካቲት መገባደጃ ላይ ነበር ጥቃት የከፈቱት። ኢራንም በእስራኤልና በባህረ ሰላጤው በሚገኙ አሜሪካ አጋር ሀገራት ላይ
ጥቃት በመፈጸምና የዓለም አብዛኛው ነዳጅ መተላለፊያ የሆነውን የሆርሙዝ ወሽመጥን በመዝጋት ምላሽ ሰጥታለች። ሚያዝያ ወር ላይ አሜሪካ ወደ ኢራን የሚሄዱና ከኢራን የሚነሱ መርከቦች እንዳይንቀሳቀሱ እገዳ እንደምትጥልም አስታውቃ ነበር። በዚያ ወር ሁለት ሀገራት የተኩስ አቁም ለማድረግ የመጀመሪያ ስምምነት ላይ ደርሰውም ነበር። ስምምነት ላይ ቢደርሱም አሜሪካ ከሰሞኑ በኢራን ላይ ጥቃት ፈጽማለች። ቴህራንም በምላሹ የአሜሪካ አጋር በሆነችው በኩዌት ላይ ጥቃት በመፈጸም አጸፋ ሰጥታለች። የአሜሪካ ምክር ቤት ድምጽ ከመስጠቱ ቀደም ብሎም ትራምፕ ጦርነቱን ለማቆም የሚደረገው ድርድር በጥሩ ሁኔታ እየሄደ እንደሆነና በሳምንቱ መጨረሻ ላይ ሊጠናቀቅ እንደሚችልም ተናግሯል። ፕሬዝዳንቱ ጨምሮም አብዛኞቹ የአስተዳደራቸው አባላት ሁሉም ሰው ሳያልቅ ግጭቱ በቅርቡ ለማቆም ተስፋ እንደሚያደርጉም ገልጸዋል። በመጨረሻም ስፖርት ዜና ተወዳጁ የዓለም ዋንጫ ሊጀመር 7 ቀናት ብቻ ቀርቶታል። በታሪክ ለመጀመሪያ ጊዜ 10 የአፍሪካ ተወካይ ሀገራት በዓለም ዋንጫው ይፋለማሉ። ባልደረባችን ይንቃቸው ጌታቸው የአፍሪካ ሀገራትን የዓለም ዋንጫ ተሳትፎ እንደሚከተለው አዘጋጅቶታል። በአሜሪካ በካናዳና ሜክሲኮ አስተናጋጅነት የሚካሄደውና መላው ዓለም በከፍተኛ ጉጉት የሚጠብቀው የ2026ቱ የዓለም ዋንጫ ሰኔ 4 ቀን በይፋ የመክፈቻውን መጋረጃ ይገልጣል። የዘንድሮ ውድድር የቡድኖች ቁጥር ከ32 ወደ 48 ከፍ ማለቱን ተከትሎ በዓለም ዋንጫ እግር ኳስ መድረክ ላይ ትልቅ የመዋቅር ሽግግር የታየበት ሲሆን የዚህ ታሪካዊ ለውጥ ዋነኛ ተጠቃሚ ደግሞ አህጉር አፍሪካ ሆናለች። ቀደም ሲል በ2018ና በ2022 ዓመታት አፍሪካውያን ወክለው የሚሳተፉት 5 ሀገራት ብቻ የነበሩ ሲሆን ዘንድሮ ግን በታሪክ ለመጀመሪያ ጊዜ ሪከርድ የሆነ 10 የአፍሪካ ብሔራዊ ቡድኖች ዓለም ዋንጫውን ለመገዳደር ዝግጁ ሆነዋል። የዘንድሮ የ48 ቡድኖች አዲስ የውድድር ፎርማት ከምድቡ አንደኛና ሁለተኛ ከሚወጡ በተጨማሪ በሶስተኛ ደረጃ የሚያጠናቅቁ ምርጥ ቡድኖች ጭምር ወደ ቀጣይ ምዕራፍ በጥሎ ማለፉ እንደሚያልፉ በር የሚከፍት በመሆኑ ለአፍሪካውያን ሰፊ እድል አለው። ይሁን እንጂ የተደለደሉበት ምድቦች ለአገሪቱ ተወካዮች የብርቱ ፈተና እና የእድል ድብልቅ ሆነው ቀርበዋል። የደቡብ አፍሪካው ባፋናም በምድብ 1 የመክፈቻ ጨዋታውን ከውድድሩ አስተናጋጅ ከሜክሲኮ ጋር በሜክሲኮ ሲቲ የሚያደርግ በመሆኑ ጨዋታው በደጋፊ ጩኸት የሚካሄድ በመሆኑ ለተጫዋቾቹ ከፍተኛ የስነ ልቦና ጥንካሬን የሚጠይቅ ቀዳሚ ፈተና ነው። በሌላ በኩል በአህጉሪቱ ተጠባቂ የሆኑት ሴኔጋልና አልጄሪያ ገና በምድብ ማጣሪያ የዓለም ሀያላን ከሆኑት ፈረንሳይና አርጀንቲና ጋር ብርቱ ትንቅንቅ የሚጠብቃቸው ሲሆን እነዚህ ጨዋታዎች አፍሪካ ያሏትን የአቅም ደረጃዎች የምትለካበት ቀነ ቀጠሮዎችም ሆነዋል። በ2022 የዓለም ዋንጫ ታሪክ በመርሳት ግማሽ ፍጻሜ የደረሰችው ሞሮኮ ከብራዚል ጋር፣ ግብጽ ደግሞ ከቤልጅየም ጋር ተደልድለዋል። ሁለቱ የሰሜን አፍሪካ ሀገራት ከቡድኖቻቸው የታክቲክ ጥልቀትና ጥራት አንጻር ከምድባቸው ጠንካራ ተቀናቃኞች ነጥብ ቢጥሉ እንኳን ምድቡን ተሻግረው ወደ ቀጣዩ ዙር ለመጓዝ የሚያስችል በቂ ስልጣዊ ብቃት አላቸው። ታሪካዊ የመጀመሪያ ተሳትፏን የምታደርገው ኬፕ ቨርዴም ከስፔንና ከኡራጋይ ጋር በአንድ ምድብ መገናኘቷ ትልቅ ተራራ የመውጣት ያህል ቢሆንባትም በሶስተኛ ደረጃ ከሚያልፉት ምርጥ ቡድኖች መካከል አንዷ ሆና ታሪክ የመርሳት ህልሟ ግን አሁንም ህያው ነው። የኮንጎ ዲሞክራቲክ ሪፐብሊክ ብሔራዊ ቡድንም በኢንተርኮንቲኔንታል ማጣሪያ ፍልሚያ የጃማይካውን በጭማሪ ሰዓት 1-0 በሆነ አስደናቂ ውጤት ማሸነፉን ተከትሎ የአፍሪካን የመጨረሻ 10ኛ ኮታ ማረጋገጡ ይታወሳል። ይህ ድል ዲአር ኮንጎን ከረጅም የ52 ዓመታት ጥበቃ በኋላ ከ1994 ዓ.ም ወዲህ ለመጀመሪያ ጊዜ ወደ ዓለም ዋንጫ መድረክ እንድትመለስ አድርጓታል። 7 ቀናት ብቻ የቀሩት የ2026ቱ የዓለም ዋንጫ አፍሪካ የተለመደውን የሀያላን የበላይነት ሰብራ አዲስ ታሪክ የምትጽፍበት መድረክ እንደሚሆን ይጠበቃል። ክቡራን ተመልካቾች ከሐረሪ ቴሌቪዥን ለሰዓቱ ያዝናቸው ዘገባዎችን ይመስሉ ነበር። ከቀሪ መሰናዶች ጋር መልካም ቆይታ። ጤና ይስጥልን።